ማይክል ካሪክ ብዙ ጨዋታዎችን በማንቸስተር ዩናይትድ አሰልጣኝ ሆኖ እያረገ በመጣ ቁጥር የተጋጣሚ ቡድን አሰልጣኞች የሱን ያጫወት ስታይል እያወቁበት ወይ ደግሞ እንዴት ሊጫወት እንደሚችል እየገመቱ እየተረዱ ነው ወይ የሚሉ ሐሳቦች እየተነሱ ይገኛሉ። ምክንያቱም ማይክል ካሪክ ሲመጣ በቀላሉ አልነበረም አርለ ፕሪሚየር ሊጉ ተቀብሎት የነበረው ሲጀመር እስካሁን ድረስ 8 ጨዋታዎችን አድርጓል። 8ቱም ጨዋታ ፕሪሚየር ሊግ ነው የነበረውና ምን ያህል ከባድ እንደሆነ በዚህ አጋጣሚ መረዳት እንችላለን አይደለ? በመሃል ለምሳሌ ኤፍኤ ካፕ ቢኖር ካራቦ ካፕ ቢኖር ወይ ደግሞ ዩሮፓ ሊግ ቢኖር ምናምን በተወሰነ መልኩ ቡድኑን የሚያደራጅበት ተጫዋቾችን በደንብ የሚሞክርበት እድል ያልተሰጣቸውን ተጫዋቾች እድል እየሰጠ ለቀጣይ ጨዋታ ማንን እንደሚያሰልፍ የሚያውቅበት ቻንስ ይኖረው ነበር። ማይክል ካሪክ ግን ቀጥታ መጥቶ ፕሪሚየር ሊግ ላይ የተጣደው የመጀመሪያዎቹ 2 ጨዋታዎች ደግሞ በጣም አስቸጋሪ የሚባሉ ነበሩ። የሊጉ አንደኛና ሁለተኛ ላይ ያሉ ቡድኖችን ማስተናገድ የቻሉ አይደለ? ከማንቸስተር ሲቲ ጋርና ከአርሰናል ጋር ከሲቲ ጋር በኦልድ ትራፎርድ ነበረ በሜዳው፣ ከአርሰናል ጋር ደግሞ ከሜዳው ውጭ ነበር ተጫውቶ የነበረውና ቀላል የሚባል ነገር አይደለም። ከባድ ጨዋታዎችን ነው ተጫውቶ የነበረው። ታዲያ ግን ከዛ በኋላ ግን ያለው ፐርፎርማንስ ማለትም ጨዋታዎችን እያሸነፈ ነበር እየመጣ የነበረው። ግን ደግሞ ፐርፎርማንስ ዋይዝ ግን ከተመለከትን እያነሰ የሆኑ የማይሆኑ ነገሮችን እየተመለከትን የመጣንበትን አጋጣሚ ነበር ስናይ ነበረው። ታዲያ ትልቁ ጥያቄ እየተነሳ ያለው አሁን ላይ ምንድነው? ካሪክ ብዙ ጨዋታዎችን ባደረገ ቁጥር በማንቸስተር ዩናይትድ ቤት የሱ ያጫወት ስታይል እየታወቀበት ነው ወይ ደግሞ እንዴት እንደሚጫወት እየተባነነ ነው ወይ? በቀላሉ ምን ሊያደርግ እንደሚችል አሰልጣኞች አጥንተው እየገቡ ችግር ውስጥ እየከተቱት ነው ወይ የሚለው ጉዳይ እየተነሳ ይገኛል። ታዲያ ይሄ እንዳለ ሆኖ ከኒውካስሉ ጨዋታ ማንቸስተር ዩናይትድ ምንድነው የሚማረው የሚለውን ነገር ለማየት እንሞክራለን። እንደዚሁም ደግሞ ያው ፖል ስኮልስ ሐሳብ እንደሰጠና ከዛ በኋላ ደግሞ ከካሪ ጋር አውርተናል፣ ቴክስት አድርጌለታለሁ። እሱ ከዚህ አንጻር አይደለም የተረዳው ሚስኮንሰፕት ተደርጊያለሁ ወይ ደግሞ ሚስኮት ተደርጊያለሁ ያልሆነ ነገር ነው ኮት አድርጋችሁ ስለሱ ያነሳችሁት እንጂ እኔ በጭራሽ እሱን መጉዳት መፈልግ ሰው ሆኜ አይደለም፣ እሱን መጉዳት በጭራሽ አልፈልግም ብሎ የተናገረበት አጋጣሚ አለ። እሱንም አያይዘን ካሪክ ደግሞ እየደረሰ ካለበት ጫናና ከረፍቱ ጋር በተያያዙ አንዳንድ ሀሳቦችን ለማንሳት እንሞክራለን። ስለ ጄጄ ገብርኤልም ደግሞ ጥያቄ እየተነሳበት ይገኛል። መቼ ነው የሚጫወተው እየተባለ ይገኛል። መቼ እንደሚጫወትም ያሳወቀበት አጋጣሚ አለ። በአጠቃላይ ስለ እነዚህ ጉዳዮች የምናወራ ይሆናል። እስከ ፕሮግራሙ መጨረሻ ድረስ አብራችሁ እንድትቆዩ ደግሞ ተጋብዛችኋል። ማንቸስተር ዩናይትድ ከአስቶን ቪላ ጋር በጣም ከባድ የሚባል ትንቅንቅ ያደርጋል አይደለ? ምክንያቱም አሁን ላይ በነጥብ እኩል ነው ያሉት ማንቸስተር ዩናይትድ እና አስቶን ቪላ በእኩል ምንም እንኳን ማንቸስተር ዩናይትድ 3ኛ ቢሆንም በግብ ክፍያ ስለሚበልጥ፣ ግን ደግሞ 3ኛ 4ኛ ላይ ሆኖ ግን ተመሳሳይ ነጥብ ነው ያላቸው። 51 ነጥብ ነው ያላቸው ሁለቱም። ሲቲ 60 አለው፣ አርሰናል 67 አለው። ታዲያ ይሄን ጨዋታ ማይክል ካሪክ ማሸነፍ የሚችል ከሆነ ማንቸስተር ዩናይትድ ይሄን ጨዋታ ማሸነፍ የሚችል ከሆነ አስቶን ቪላን ጥሎት ወደ ላይ ከፍ ይላል። አስቶን ቪላን ጥሎት ወደ ላይ ከፍ ማለት ብቻ አይደለም፣ ለነ ቼልሲና ለነ ሊቨርፑልም ውለታ ይውልላቸዋል። ያላቸውን የነጥብ ልዩነት ስለሚያጠፉ ያው የሚያሸንፉ ከሆነ ብለን አስዩም ካደረግን ማለት ነው። ከምንም በላይ ግን ዋናው ነገር ግን ማንቸስተር ዩናይትድ ይሄን ጨዋታ ሲያሸንፍ በነጥብ እኩል የሆነውን ቡድን በ3 ነጥብ ይበልጠዋል ማለት ነው። ስለዚህ ይሄ ጨዋታ ወሳኝነት አለው። ለማይክል ካሪክም ጠይቀውት ነበረ ምን ያህል ወሳኝነት አለው ይሄ ጨዋታ ተብሎ ሲጠየቅ ሁልጊዜም ቢሆን ዘኔክስት ጌም ነው ወሳኝ ጨዋታ የሚባለው ዘኔክስት ጌም ነው ብሎ ነበረ ተናግሮ የነበረውና ሁሌም ቢሆን እንዳለው ኔክስት ጌም ነው ወሳኝ የሚባለው። ለምሳሌ በዚህኛው ጨዋታ ላይ የተለየ 6 ነጥብ አይሰጥም ወይ ደግሞ ቀጣይ የሚደረገው ጨዋታ ላይ አሸንፎ 1 ነጥብ አይሰጠውም ምናምን አይደለ? ሁሉም ካሸነፈ 3 ነጥብ ነው የሚያገኘው። አቻ ከሆነ ነጥብ ይካፈላል፣ 1 ነጥብ ያገኛሉ ሁለቱም። ምንም ካላሸነፈ ደግሞ 0 ነው የሚሆነው። አቻም ማሸነፍም ከሌለው በሽንፈት ከተጠናቀቀ 0 ነው የሚሆነው አይደለ? ያ ስላለ የተለየ ጨዋታ የለም ለማለት ያክል ነው። ዘኔክስት ጌም ነው ሁሌ ሊግ ላይ እንደዛ ነው የሚባሉ። እሱ ጨዋታ ነው ወሳኝነት ያለው። ታዲያ በዚህ ጨዋታ ወሳኝነት ላይ ምናልባት የማይክል ካሪክ ቅድም መግቢያ ላይ ጠቀስኩላችሁ ነገሮች ከማለቴም በፊት ምንድን ነው አሁን ለምሳሌ የተጠየቀው ጥያቄዎች አሉ። በዚህ ጨዋታ ላይ ከጉዳት ያገገሙ ተጫዋቾች አሉ ወይ፣ በዚህ ጨዋታ የሚሰለፉ አሉ ወይ፣ እነማን ናቸው ምናምን የሚሉትን ነገሮች ጥያቄ ቀርቦለታል። ታዲያ ከተጠየቀው ጥያቄዎች መካከል ስለ ሊሳንድሮ ማርቲኔዝ እነ ማቲያስ ዴሊክት መቼ ነው የሚመጡት የሚለው ነገር ተጠይቆ ነበረ። እንዳለው ከሆነ ስቲል እንዳላገገሙ አሁንም ታይም እንደሚፈልጉ ዶርጉንም ጨምሮ ታይም እንደሚፈልጉ፣ ግን ደግሞ አንድ ተጫዋች ግን ወደ ሜዳ ተመልሷል። እሱም ሜሰን ማውንት ወደ ማንቸስተር ዩናይትድ ልምምድ ተመልሷል። የግሩፕ ልምምድ ውስጥ ተመልሷል። ስለዚህ በዚህ ጨዋታ ላይ ቀጥታ ይሰለፋል ብሎ በእርግጠኝነት መናገር ሊከብድ ይችላል። ግን ቢያንስ ቤንች ላይ ሊኖር እንደሚችል ግን የተወሰኑ ፍንጮች ተሰጥተዋል። ግን የተጠየቀው ግን ስለተጎዱት ተጫዋቾች ብቻም ደግሞ አይደለም። ስለ ጄጄ ገብርኤልም አሁንም ተጠይቋል። መቼ ነው ጄጄ ገብርኤል የመጀመሪያ ጨዋታውን ለማንቸስተር ዩናይትድ የሚያደርገው? መቼ ነው የሚያደርገው ተብሎ ሲጠየቅ መች ሊያደርግ እንደሚችል በቃ ውሳኔውን አሳውቋል። መች ሊጫወት እንደሚችል ማለት ነው። ምክንያቱም
በዚህ ዓመት ኤሊጂብል አይደለም፣ ላይክ ህጋዊ አይደለም አይደለ? ልጁ ይሄን ዓመት በሚጀምርበት ሰዓት ላይ 14 ዓመት ሆኖ ነበር የጀመረው። ኦክቶበር ላይ ነው 15 ዓመት የሞላው። ታዲያ እሱ 15 ዓመት ከመሙላቱ በፊት ስለሆነ ሬጂስተር ያደረገው አይደለም የማንቸስተር ዩናይትድ ዋና ቲም ውስጥ ሊጫወት ቀርቶ ከ21 ዓመት በታች ራሱ መጫወት አይችልም። አሁንም አንደር 18 ነው አይደል የተጫወተ የሚገኘው፣ እዛ እንኳን መጫወት አይችልም። ስለዚህ መች ነው የሚጫወተው ከተባለ በዚህ ዓመት እንደማይጫወት ለማንቸስተር ዩናይትድ የመጀመሪያ ጨዋታውን በዚህ ዓመት እንደማያደርግ ግን ተረጋግጧል። ኦልሬዲ የተመዘገበበት እድሜ 14 ስለነበረ ኤሊጂብል አይደለም ወይ ደግሞ ህጋዊ አይደለም። ስለዚህ ማይክል ካሪክም ይሄ ነገር ነው ለማረጋገጥ የሞከረው። በአጠቃላይ በዚህ ጨዋታ ላይ ማውንት ከጉዳት የተመለሰ ሲሆን ጄጄ ጋብርኤል ግን የመጀመሪያ ጨዋታውን በዚህ ዓመት እንደማያደርግ፣ በዚህ ጨዋታ አይደለም በዚህ ዓመት እንደማያደርግ ማይክል ካሪክ ያሳወቀበት መንገድ አለ። በእርግጥ ፕሮቴክት የሚያደርግበት መንገድ ነው ላይክ ኤክስፖዠሩንም ለመቀነስ። በእርግጥ ልጁ አቅም ያለው ተጫዋች ነው ምናምን ተብሏል፣ ግን ደግሞ ኤክስፖዠሩን ለመቀነስና ያለውን ጫና ለማስተካከል ነው። ታዲያ አሁን እነዚህ የጨዋታው ዙሪያ ያሉ ዜናዎች እንዳሉ ሆነው ማይክል ካሪክ ላይ እየተነሳ ያለ አንድ ሀሳብ አለ። ከሰሞኑ የታክቲካል ጥያቄ እየተነሳበት ይገኛል። ማለት ከኦሌ ጉናር ሶልሻየር ተመርጦ የማንቸስተር ዩናይትድ አሰልጣኝ ሲሆን ሚድልስብሮ ያደረገውን ነገር ታይቶ ነው። ማለት ታይትል አሳክቷል ወይ ምናምን የሚለው ሳይሆን ከአጨዋወት አንጻር በሚያዩበት ሰዓት ላይ ያው መስፈርት ከዚህ በፊት አውርተንበት ነበር አይደለ? ያን አሰልጣኝ ኢንተሪም ኮች በሚቀጥሩበት ሰዓት ላይ ኒውሶች መስፈርት ነበራቸው። ከመስፈርቶቻቸው መካከል አንደኛው በማንቸስተር ዩናይትድ ቤት ተጫውቶ ያለፈ ዩናይትድ ሌጀንድ፣ በቃ ሁሉ ነገር መልበሻ ክፍሉን የሚያውቀው ያለውን አይደንቲቲ የሚያውቀው የማንቸስተር ዩናይትድ ዲኤንኤ የሚባለው ነገር አለ አይደለ? ያን ዲኤንኤ የሚያውቅ ተጫዋች ነው አሰልጣኝ ነው እንዲሆን የተፈለገው። የቀድሞ ተጫዋች አሰልጣኝ እንዲሆን ነው የተፈለገው እና በዛም ቫን ኒስተልሮይ፣ ኦሌ ጉናር ሶልሻየር እና ማይክል ካሪክ ነበሩ አብረው የነበሩት። ታዲያ ከነዚህ ሶስቱ ሰዎች የተሻለ ሆኖ የተገኘው ማይክል ካሪክ ነው። ለምን? ባለው ታክቲካል አዌርነስ እና አዳፕቴቢሊቲው፣ በቃ አዳፕት የማድረግ ችሎታው ከታክቲክ ጋር በተያያዘ ነገር ነው ዋና እንዲመረጥ ያደረገው። ማኔጅመንቱ ኦሌ ጉናር ሶልሻየር በተሻለ መልኩ ተጫዋቾችን ማኔጅ ማድረግ እንደሚችል፣ ተጫዋቾች እንዲወዱት ማድረግ እንደሚችል ተወዳጁ ሰው እንደሆነ ይታወቃል። ካሪክ ግን ነጥሮ እንዲወጣ ያደረገውና ይሄ አሸናፊ ሆኖ የማንቸስተር ዩናይትድ ኢንተሪም ኮች እንዲሆን ያደረገው ታክቲካል አዌርነሱ ነው። አሁን ታዲያ የተነሳበት ያለው ጥያቄ የታክቲክ ጉዳይ ነው። የተነሳበት ያለው ጥያቄ የታክቲክ ጉዳይ ብቻ አይደለም ደግሞ የተነሳበት ያለው ጨዋታዎቹ እየገፉ በመጡ ቁጥር፣ ማለትም ሞር ጨዋታዎች በተደረጉ ቁጥር ለምንድነው የማይክል ካሪኩ ማንቸስተር ዩናይትድ ከፐርፎርማንስ አንጻር እየወረደ እየመጣ ያለው? ከምን አንጻር ነው? ለምንድነው በመጀመሪያው ከሲቲ ጋር በነበረው ጨዋታ፣ ከአርሰናል ጋር በነበረው ጨዋታ፣ ከቶተናም ጋር በነበረው ጨዋታ በነበረው እንቅስቃሴና ችሎታ ለምንድነው ያልቀጠለው? ከዛ በኋላ ለምንድነው ነገሮች እየቀነሱ ከፉላም ጋር ተቸግሮ ሲያሸንፍ፣ ኤቨርተን 1-0 ሲያሸንፍ፣ ከዌስትሃም ጋር አቻ ሲወጣ አይደለ? ኒውካስልን በ10 ተጫዋች ማሸነፍ ሲያቅተው፣ እነዚህ ሁሉ ነገሮች ከዛ ከመጀመሪያዎቹ ጨዋታዎች በኋላ ይመጡ ናቸው። ታዲያ የሚነሳው የራሱ የሆነ ታክቲካል ችግሮች ወይም ደግሞ ታክቲካል አክቹሊ ችግር ነው ብሎ በእርግጠኝነት ለመናገር ሊከብድ ይችላል። ግን ታክቲካል ጥያቄዎች አሉ የሚነሱበት። ግን በተመሳሳይ መልኩ ነበረ ከሲቲም ጋር ሲጠቀም የነበረው፣ ከአርሰናል ጋርም ሲጠቀም የነበረው። ታዲያ ሞር ጨዋታዎችን ባደረገ ቁጥር አሰልጣኞች እያገኙት የቱ ጋር እንደሆነ ደካማ ጎኑ የቱ ጋር እንደሆነ የማይክል ካሪኩ ማንቸስተር ዩናይትድ በቀላሉ የሚከፈተው የሚለውን ነገር እያጠኑ ነው ወይ ተብሎ እንዲጠየቁላ ተደርጓል። አሁን ምናልባት የችግሩ ምንድን ነው? ለምንድን ነው በዚህ ደረጃ ፐርፎርማንስ ዋይዝ እየወረደ ያለው? ምክንያቱም ሂደቱ ያስታውቅ ነበር አይደል? ቀስ እያለ የጎል መጠኑ እየቀነሰ እየተቸገረ ባለቀ ሰዓት ላይ በኦልድ ትራፎርድ ከፉላም ጋር ተናንቆ አይደል እየመራ የነበረውን ጨዋታ 2-2 እየመራ የነበረውን ጨዋታ በአንድ ጊዜ ሁለታቻ ሆኖበት ከዛ በኋላ ነው አይደል እድሜ ለቤንጃሚን ሼሽኮ ይሁንና ተቀይሮ ገብቶ ማንቸስተር ዩናይትድን መታደግ የቻሉ። ከኤቨርተን ጋርም እሱ ነበር ታድጎት የነበረው፣ ከዌስትሃም ጋርም ታድጎት የነበረው ራሱ ሼሽኮ ነበር። ታዲያ ይሄ ነገር ቀስ እያለ ዲክላይን እያደረገ የመጣበት መንገድ ከምን አንጻር ነው ሲባል በዋናነት እንደ ትልቅ ችግር የሚነሳው ኦፍ ዘ ቦል የሚያደርጋቸው እንቅስቃሴዎች ናቸው። ወይም ደግሞ ቲሙን ከኳስ ውጪ ሴታፕ የሚያደርግበት መንገድ ለተጋጣሚ ቡድን በቀላሉ እንዲጠረመስ ያደርገዋል። በተለይ ደግሞ ሚድፊልድ ላይ ደግሞ ኦቨርሎድ እንዲፈጠር ያደርጋል። ያ ደግሞ በቀላሉ ተጋጣሚዎች ቢውልድ አድርገው ሲወጡ እንዲቀላቸው እያደረገ ይገኛል። ይህን ነገር በቃ እያወቁ የሚገኙት እንዳልኩት ብዙ ጨዋታ ባደረገ ቁጥር ያ ጨዋታ ይጠናል። ፔፕ ጋርዲዮላ አንድ ጊዜ እንደተናገረው ነው አንድ ጨዋታ ተጫውተ ከሆነ ቡድን ጋር ያን ቡድን ብታሸንፈው ቀጣይ ዓመት ላይ እጥፍ ሆኖ ተዘጋጅቶ ነው የሚመጣው። ምክንያቱም ያሸነፍክበትን መንገድ ያየዋል፣ ቼክ ያደርጋል፣ ያጠናል፣ ይመረምራል።
እሱን ነገር ሊዘጋ ነው የሚመጣው። ስለዚህ አሁንም የማይክል ካሪኩ ማንቸስተር ዩናይትድ ሰፋ ያለ ምክንያቱም 8 ጨዋታ ትልቅ ነው አይደለ? 8 ጨዋታ ያክል ከተጫወተ በኋላ የቱ ጋር እንዴት እንደሚያደርግ ምን ቦታ ምንድነው ክፍተቱ፣ ጥንካሬው ምንድነው፣ ቤቱ ጋር ይሞከር ቤቱ ጋር አይሞከር የሚለውን ነገር እያጠኑ ሳይመጡ አይቀሩም። እያጠኑ ነው ማለት ነው ተብሎ ነው እየታሰበ የሚገኘው እና እንደዛ ሲሆን ደግሞ ላይክ እየከበደው ነው የመጣው። አሁን ማይክል ካሪክ እንደሚታወቀው ለዋና አሰልጣኝነት የታጨ ሰው ነው። ማለትም ደጋፊዎችም ባለስልጣናቶችም ከዚህ ነገር ጋር ይገናኛል። ግን ደግሞ እንደዚህ ግን ጨዋታ በተደጋጋሚ ባደረገ ቁጥር ግን ተጋጣሚ ቡድን የሱን የአጨዋወት ስታይል ማወቅ ከቻለ ከዛ ደግሞ ተቃራኒው ይዞ ገብቶ ደግሞ ውጤት ማምጣት ከቻለ ወይ ደግሞ ማስጨነቅ ከቻለ ኤክስጂ ኤክስፔክትድ ጎል በሚለው ከፍ ካለ ያው ለቀጣይ ፐርማነንት ስራውም ትልቅ አደጋ ሊፈጥርበት ይችላል ማለት ነው። ስለዚህ በጥንቃቄ ነው ማድረግ መቻል ያለበት እና ይሄ እንደ ሐሳብ እየተነሳ ነው የሚገኘው። የምርም ላይክ ሌሎች ጨዋታዎችን ባደረገ ቁጥር አሰልጣኞች ሲያጠኑት ይሄ ቀላል ነው ብለው እንዲመጣ ያደርጉታል። ያው ከዛ መካከል በ4-4-2 እንደሆነ ይታወቃል አይደለ? ሴታፕ የሚሰራው ማለትም ለመከላከል በሚፈልግበት ሰዓት ላይ ወይ ፕረስ ለማድረግ በሚሞክርበት ሰዓት ላይ እና ይሄ ሴታፕ እስካሁን ባለው ለሃይ ፕረሲንግ እየተመቸ አይደለም። ለሎ ብሎክ ለሚድ ብሎክ ግን ይመቻል፣ ግን ለሃይ ፕረሲንግ ግን የሚሆን አይደለም እና ካሪክ ደግሞ በሃይ ፕረሲንግ ነው ለመጫወት እየሞከረ የሚገኘው። ያ ደግሞ የሚሆን ነገር እንዳልሆነ ያው እየተነገረ ይገኛልና እንዴት አድርጎ ፊክስ ያደርገዋል? ከቪላ ጋር በሚኖረው ጨዋታ እንዴት ፊክስ ያደርገዋል? ቪላ እንደምናውቀው ኡናይ ኤምሬ መሃል ሜዳው ላይ ከበባ ነው የሚያደርገው አይደለ? ፊት ለፊት የሚያስገባቸው ተጫዋቾች 8 ቁጥሩም 6 ቁጥሩም ከ9 ቁጥሩ ውጪ መሃል ላይ መጫወት የሚችሉ ናቸው፣ ወይ ደግሞ ክንፍ ላይ የነበሩ ወደ መሃል አምጥቷቸው ወደ ክንፍ እንዳስፈላጊነቱ መውጣት የሚችሉ ናቸው። ስለዚህ የኡናይ ኤምሬ መሃል ሜዳውን ሴት የሚያደርግበት መንገድ በጣም ውስብስብና አስቸጋሪ ነው። ስለዚህ ማይክል ካሪክ አሁን ያልኳቸውን ነገሮች በስነ ስርዓት ፊክስ የማያደርጋቸው ከሆነና እንደዚህ በቀላሉ ልክ ኒውካስል ቢውልድ እያደረገ ሲወጣ እንደነበረው ከዛ ውጭ ደግሞ ዋን ጨዋታ ከፉላም ጋር በነበረውም ጨዋታ በዛ ልክ ቢውልድ እያደረጉ ሲወጡ በቃ መፈቀድ አልነበረበትም። ስለዚህ አስቶን ቪላ ደግሞ ከነሱ የባሰ ሆኖ ሊመጣ የሚችለው ምክንያቱም መሃል ሜዳ ላይ እንዳልኳቸው ኦቨርሎድ የሚያደርግበት መንገድ እያንዳንዱ ነገር በጣም ከባድ የሚባል ነው። ስለዚህ ማይክል ካሪክ ይህንን ነገር ቀድሞ አይቶት ቀድሞ አስቡበት። ያው ረጅም ሳምንት ነው አይደለ ረፍት ያደረገው። ስለዚህ በእነዚህ ጊዜያቶች ላይ ሙሉ የመዘጋጃ ጊዜ ስላለው ተዘጋጅቶ ራሱን ማሳየት አለበት። ለማንቸስተር ዩናይትድ ባለስልጣናት እንኳን ባይሆን ለሌላ ክለብ ባለስልጣናት እሱን እንዲቀጥሩት ፕሪሚየር ሊግ ላይ ያሉ ትልቅ የሚባሉት የፕሪሚየር ሊግ ቡድኖች እሱን እንዲያዩትና እንዲቀጥሩት ይሄ ነገር ማስተካከል አለበት። እንደ ቻሌንጅ ነው እንዳልኳችሁ ቅድም ታክቲካል አዌርነሱ ነው ወደ ማንቸስተር ዩናይትድ እንዲመጣ ያደረገው። ያ ማለት ደግሞ ታክቲካል አዳፕቴቢሊቲ ከምንም በላይ ካሪክ ላይ ያዩት ትልቅ ኳሊቲ እንደሆነ ይታወቃል። እንዴት አድርጎ አዳፕት ያደርጋል የሚለውን ነገር በውጉት እንድንጠብቀው ያደርገናል ብዬ አስባለሁ። ከዛ ውጪ የስኮልስ ጉዳይ ጋዜጠኞች ጠይቀውት ነበረ። እንዴት ነው ምን ተሰማህ? ምክንያቱም ፖል ስኮልስ እንደምናስታውሰው ከኒውካስሉ ጨዋታ በኋላ ፖስት ባደረገው የኢንስታግራም ፖስቱ ብዙ መነጋገሪያ እንደሆነ ተመልክተናል። ከዛ በኋላ ደግሞ የራሱ ፖድካስት ላይ ደግሞ ቀርቦ አይ እኔ ለማለት የፈለኩት እንደዛ አልነበረም ብሎ ለማስረዳት የሞከረበት መንገድ አለ። which is አብዛኛው ያን ያዳመጠው ፋን ነንስሌስ ነው፣ ብዙም በቃ ነንሴንስ ነው፣ በቃ ሴንስለስ ነው፣ ምንም የሚያሳምን ነገር የለውም ብለው እንዲናገሩ አድርጓቸዋል። ግን እሱ ያለው ነገር ግን ምንድነው በቃ እሱን ለመናገር ፈልጌ አይደለም፣ በቃ የመጨረሻ መናገር የምፈልገው ምድር ላይ እሱን ነው። በጣም ናይስ ሰው ነው፣ ለኔ አሪፍ ሰው ነው፣ ብዙ ነገሮችን እንትን ብለናልና ለሱም ደግሞ በግል ቴክስት አድርጌለታለሁ ብሎ ተናግሮ ነበር። ካሪክም ደግሞ ምን ለማለት እንደፈለገ እንደገባው ነግሮታል። ማለት ምን ለማለት ፈልጓል የሚለውን ነገር እንደተረዳ ለእንትኖቹ ለጋዜጠኞቹ ምላሽ የሰጠበትን አጋጣሚ ተመልክተናል ማለት ነው። በአጠቃላይ ግን የማንቸስተር ዩናይትድ የቀድሞ ተጫዋቾች በየሚዲያው ያሉበት መንገድ ነገሮችን በቃ የሚፈተፍቱበት ማለት ይቻላል በጣም ትንሽ አስቸጋሪ ነውና የትኛውም የማንቸስተር ዩናይትድ አሰልጣኝ መጥቶ እንዳይረጋጋ፣ የትኛውም የማንቸስተር ዩናይትድ ተጫዋች እንዳይረጋጋ ያደርጋሉ። ለዛ ነው አብዛኞቹ አሰልጣኞች ማንቸስተር ዩናይትድ ቤት በጣም የበዛ ፕሬሸር አለ፣ ብዙም አስፈላጊ አይደለም፣ እዛ መግባቱ ወርዝ አያደርግም እያሉ እያማረሩ እስኪያወሩ ድረስ የሚደርሱት ከዚህ አንጻር ከሌላ ከምንም አይደለም። ከነዛ መካከል ደግሞ የቀድሞ የቡድን አጋሮች ሆኖ ደግሞ ለራሳቸው ለቡድን አጋር ያልተመለሱ ደግሞ ለሌላ ይመለሳሉ ብሎ ማሰብ ትንሽ ያስቸግራል። ትንሽ እንዲሁም በኦሊ ገናር ሶልሻየር ጊዜ ለኦሌ የተወሰነ ሀዘኔታ ነገር ነበራቸው መሰለኝ አይደለ? ብዙም ያው ጓደኛቸው ስለሆነ ማስቀየም አይፈልጉም፣ ብዙ ለመናገር አልፈለጉም። ግን ካሪክ ላይ ግን እየበረቱ ያሉበት መንገድ ነው ያለው። በአጠቃላይ ግን ካሪክ አሁንም ቢሆን ትችቶችን ወደ አድናቆት ለመመለስ አሁን ቻሌንጅ ላይ ገብቷል። ያን ቻሌንጅ እንዴት አድርጎ ይወጣዋል የሚለው ነገር
ካሪክ ለቀጣይ አሰልጣኝነት ህይወቱ ትልቅ ውሳኔ እንዲወስን ያደርጓል ብዬ አስባለሁ። በዚህ ጨዋታስ ምን ሊያደርግ ይችላል የሚለውን ነገር አብረን እናያለን። የእናንተስ ሀሳብ ደግሞ ምንድነው የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።